ዋነኛ መናገር የምፈልገው ነገር በሄሉ ዙሪያ ነው። ማለት ሄሉ ታውቃላችሁ፣ በጣም ብዙዎቻችሁ የምትጨነቁት አሁንም የምትታመሙት በጣም እየታመማችሁ ነው። በቃ እነሱ የወሰኑት ነገር ከሆነ ምንም ላደርግ አልችልም። እኔም በአቅሜ ግን ብዙዎቻችሁ የምነግራችሁ ነገር እነ ሄሉ ያልሄዱት ያልወጡት ነገር የለም። እንድትረዱ የሚፈልገው እኔ በብዛት ሳውዲ ያላችሁ፣ ዱባይ ያላችሁ፣ አውሮፓም አሜሪካም ሄለን እየተሰቃየች እንደሆነ አልገባችሁ እና በቃ ምን ልንገራችሁ እኔ ያለችበትን አሁን ላይ ያለችበትን ብነግራችሁ እኔ አላቅም፣ አትረዱኝም እናንተ። ለሄለን የምመኝላት አሁን ወደፊትም ጥሩ ነገር ነው። እናንተ የምትመኙላት እንደዛ ነውና ወዳችሁ አይደለም እንደዚህ የምትሆኑት እኛን የምትናገሩት። እኔ ባለፈው ሊለያዩ ስል ሄለን ትለያይ በቃ ካሁን በኋላ ወይ አስፈልጋትም አላልኩም እንዴ? ያስፈልጋታል በጣም። እኔ ልጅቷ ካሁን በፊት 2-3 የተጎዳች ልጅ ናት። አልቅሳለች፣ ብዙ ታማለች። ታውቃላችሁ፣ ታለቅሳላችሁ እኮ እናንተ። በሷ ህመም እኮ እናንተ ብያለቅሳችሁ። ስፔሻሊ በጣም ህመሟን የማቅልጅ እንደዛ አላረግም እንዴ? እኔ ልናጋ አለያየችሽ ምን ላረጋት እንዴ? እህቴ እኮ ናት። ሰዎች እዚህ ለመድረሱ ይሄንን ነገር አዙራችሁ በማየቴ በመስማቴ ብዙዎቻችሁ ዩቲዩበሮች ይዛችሁት ዩቲዩብ ላይ ስትቀባበሉት ተቻለውና ማሩን ነው እንዴት እንደተረዳችሁት። ማለት እኔ ጋር ያለ ነገር በቃ ፖዚቲቭ ነገር ነው። ስለ ሄለን ፖዚቲቭ ነው ልነግራችሁ የምችለው። ሌላ ምንም ተልእኮ የለኝም። በባል ኪራ የሆነ ተልእኮ አለ። ሄለንን እንደዚህ ለመለየት ነው የምፈልገው፣ እንደዚህ ነው የምፈልገው። እንዴት እኔ ጓደኛዬን መለየት እፈልጋለሁ? ንገሩኝ እስቲ። እንዴት ጓደኛችሁ እንዲለያይ ወይ እንዲቆራረጡ እፈልጋለሁ? እስቲ ንገሩኝ። እኔ ከነሱ ጋር ምን አለኝ? እኔ እኮ ረጅም ጊዜ ጓደኛዬ ናት። በመሀላቸው ሰው ስለገባ ሰው ስለበዛ እንውጣላቸው ብዬ ነበር የወጣሁት። በመሀል የሆነ ነገር ነበረ፣ የሆነ የተፈጠረ ነገር ነበረ፣ አለመግባባት አለ። ሜቢ እናንተም ያወቃችሁት ነገር ይኖራል ከመጀመሪያው ጀምሮ። በአጠቃላይ እኔም እንደናንተ ነው የሰማሁት። እውነት ለመናገር ማለት ያን ነገር በቃ ይስተካከላል፣ ቆይ እስቲ ጊዜ እንስጣቸው እያልኩ ነበር። እኔም ልዑልም እናም በቃ በአጠቃላይ የለንም ነበር። እንደው በገጠመኝ እኔ እናሂ ጋር ነበርኩ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሰሞኑን ትንሽ ጠፋሁ፣ በራሴ ቻናል መጥቻ አላውቅም። ያው ያለሁበትን ነገር መቼም ትረዱኛላችሁ ብዬ ተስፋ አረጋለሁ። ትንሽ አልተመቻቸልኝም። በቃ እውነት ለመናገር ያለሁበትን ነገር በደንብ ታውቁታላችሁ ብዬ ተስፋ አረጋለሁ። ማለት በራሴም ላይፍ ብዙ ነገሮች አፕን እያደረጉብኝ ነው። በቃ ማለት ግዴታው ስለሆነብኝ ነው። ቤተሰቦች ይህንን ቪዲዮ ለመስራት እንትን ያልኩትና ባልሰራ ደስ ባለኝ፣ ግን ምላሽ መስጠት አለብኝ። እዛ ጋር እናንተ ብዙ ነገር እየተጨነቃችሁ ነው። ብዙ ነገሮች አሉና ማለት ይቅርታ ቪዲዮ ስሰራ ከልቤ ካልሆንኩኝ ብዙም እንትን አለለም። ኤኒዌይስ ቤተሰቦች ዛሬ ሀሳቤ ምንድነው ምላሹን ልነግራችሁ ነው። የሄሉን ዙሪያ አለ። በሄሉን በደንብ መናገር ፈልጋለሁ። አሁን ላይ የተፈጠረው ነገር ታውቃላችሁላችሁም። በእኔም ዙሪያ እኔም ላይ አፕን ያደረገውን ነገር ተመሳሳይ ነው ከሄሉ ጋር አፕን ያደረገብን፣ ግን በቃ ማለት ለበጎ ነው። ማለት ይሄን ያክል መሰላቸት ያለብን ብዬ አስባለሁ። ሁሉ ነገር ለበጎ ነው። እኔ የማንንም መለያየት ደስታ አላረግም። ሄሉ ስለተለያየች ለኔ ደስታ አይሆንም እና ቤተሰቦች ከራሴ ቢጀምር ይሻላል ብዬ አስባለሁ። ማለት ብዙ እንትን አልጮሁም። ሜቢ ቪዲዮ ሊያጥርባችሁ ይችላልና ምን መሰላችሁ፣ አሁን ላይ እኔ ከሊሊ ጋር አንድ ላይ አይደለሁም። ብዙዎቻችሁ ማለት ጥሩ ምኞታችሁ፣ መልካም ምኞታችሁ ለእኔ ጥሩ ነገር ስትመኙልኝ፣ ጥሩ ስታስቡልኝ ነበረ። በጣም አመሰግናለሁ። በጣም እድለኛ ነኝ እውነት ለመናገር እናንተ እኔ ጋር ስላላችሁ፣ እናንተ ቤተሰቦቼ ፋሚሊዎቼ ስለሆናችሁ በጣም ደስተኛ ነኝ። እውነት የሆነ ነገር ሲፈጠር ኪራ ምን ሆነ ነው ላይቭ ላይ ሁላ ሰሞኑን የተፈጠረውን ነገር እያያችሁ ነበርና ምን ሆነ ነው እስክትሉ ይደረስ ማለት ነው። ብዙዎቻችሁ ተጨንቃችኋልና በቃ እግዚአብሔር ያለው ነው የሚሆነው። እኔና እሷ ጋር ብዙ ነገሮችም ተሞክረዋል። ከአንድ ወር በላይ ሆኖኛል መሰለኝ እኔም አፕሎድ ካረኩ በእሷ ዙሪያ በእኔና በእሷ ዙሪያ የኔና እሷ ነገር አቁሟል። እውነት ለመናገር ረጅም ጊዜ ሆኖታል። አስመስሎ መኖርም ስለሌለብኝ ነው።
በቃ የኔም ፕሮሰስ ታውቃላችሁ፣ የውጭ ፕሮሰስ ምናምን ነገርና በቃ ብዙ ነገሮች ተደራርቦብኛል። ብዙ ነገሮች እንዳልጠበቅኳቸው እየሆኑ ነው ማለት በቃ እግዚአብሔር ካለ ሁሉ ነገር ይሆናል ብዬ አስባለሁ። እኔ ስላልኩ አይደለም እሱ ስላለ ነው የሚሆነውና በቃ ቤተሰቦች እኔና እሷም እኔና ሊሊም አንድ ላይ ምን መጣ መስለኝም ካሁን በኋላ ህልሜም ጥሩ እየመጣ የሚሄድልኝ አልመሰለኝም። ማለት ብዙ ነገሮች ተጋጭቶብኛል። ቀድሜ ይፋ ማውጣት ያለብኝ ነገር አልመሰለኝም። አሁን ላይ ሳስበው የፈጠንኩ ነው የመሰለኝና ቤተሰቦች በአጠቃላይ በቃ ካሁን በኋላ እኔና ሊሊን አንድ ላይ አታገኙንም። የፕሮሰሱን ጉዳይ እንግዲህ እግዚአብሔር ካለ በድጋሚ የምናስተካክለው ነገር ሊኖር ይችላል። ገና ነው፣ ተበላሸ የሚባል ነገር አይደለም። ግን እስቲ እንግዲህ ከፈጣሪ ጋር እንሞክራለን። ፕሮሰሱን ድጋሚ ለማስቀጠል እንሞክራለን። ፌል አላረገም፣ ግን አንዳንድ ነገሮች በመሀል ስለተቋረጡብኝ ነው። እና ቤተሰቦች ዋነኛ መናገር የምፈልገው ነገር በሄሉ ዙሪያ ነው። ማለት ሄሉ ታውቃላችሁ፣ በጣም ብዙዎቻችሁ የምትጨነቁት አሁንም የምትታመሙት በጣም እየታመማችሁ ነው። በብዛት ሳውዲ ያላችሁ፣ ዱባይ ያላችሁ፣ አውሮፓም አሜሪካም ያላችሁ በብዛት በቃ የተለያየ ስልክ ይገባልኛል፣ ይደወልልኛል። ይቅር በሉኝ። እውነት ለመናገር በጣም ይቅርታ ጠይቃችኋለሁ ጎንበስ ብዬ። እውነት ለምን የእናንተን ስልክ ማንሳት እንትን ብሎኝ አይደለም፣ ግን በቃ እኔ ጨንቆኝ ስለነበር ነው በዛን ሰዓት ማላነሳላችሁ። በጣም ቴክስት ጽፉልኛላችሁ፣ ኢንስታግራም፣ ቲክቶክ እንደውም ባለፈው ቪዲዮ ላይ የመጣችሁ ኮሜንት እንዳያዩ እያላችሁ ጽፉልኛላችሁ እና ሳላየው ቀርቼ አይደለም፣ ኖቲፊኬሽን ይደርሰኛል፣ አየዋለሁ። ግን እኔም ያለሁበት ነገር ስለጨነቀኝ መናገር ስለከበደኝ ነው። እውነት ለመናገር በሄሉ ዙሪያ እኔም እንደናንተ የሰማሁት ማለት በመሀል የሆነ ነገር ነበረ፣ የሆነ የተፈጠረ ነገር ነበረ፣ አለመግባባት አለ። ሜቢ እናንተም ያወቃችሁት ነገር ይኖራል። ከመጀመሪያው ጀምሮ ጥሩ ላይ እየመጡ አልነበረም። በቃ ማለት ክፍተት በግንኙነት ላይ ክፍተት ይፈጠራልና ያ ነገር አለ። ይቅርታ እና በአጠቃላይ እኔም እንደናንተ ነው የሰማሁት። እውነት ለመናገር ማለት ያን ነገር በቃ ይስተካከላል፣ ቆይ እስቲ ጊዜ እንስጣቸው እያልኩ ነበር። እኔም ልዑልም እናም በቃ በአጠቃላይ የለንም ነበር። እንደው በገጠመኝ እኔ እናሂ ጋር ነበርኩ ሰሞኑን። ለምን እነሱም በመሀላቸው ሰው ስለገባ ሰው ስለበዛ እንውጣላቸው ብዬ ነበር የወጣሁት እና ትንሽ ጊዜ ተሰጣጡ ምናምን ብዬ ነበርና እኛ በሄድንበት የሆነ ነገር ክፍተት በፈጠርንበት ሰዓት ነው የነሱ ነገርም እየባሰበት የመጣው ይመስለኛልና እኔ አላቅም ነበረ። እግዚአብሔርን ነው የምላችሁ። በቃ እኔ አላቅም እኔ እነዚህ አይነት ነገር እንደተፈጠረ እንደተለያዩ በቃ እንትን እንዳሉ ይፋ እንደወጡ አንድ ላይ መጀመሪያ መጥተው እንደተናገሩት እውነቱን ለመናገር በቃ ማለት በቃ እኔ አላቅም። ብቻ እኔ ቤተሰቦች እኔ ምን ልበላችሁ፣ በቃ እኔ ባይለያዩ ደስ ይለኛል። እውነት እኔ ካሁን በፊትም ብዙዎቻችሁ እኔን ስትወቅሱኝ ነበረ። በቃ ኪራ የሆነ ተልኮ አለ፣ የሄለንን እንደዚህ ለመለየት ነው የምፈልገው፣ እንደዚህ ነው የምፈልገው። እንዴት እኔ ጓደኛዬን መለየት እፈልጋለሁ? ንገሩኝ እስቲ። እንዴት ጓደኛችሁ እንዲለያይ ወይ እንዲቆራረጡ እፈልጋለሁ? እስቲ ንገሩኝ። እኔ ከነሱ ጋር ምን አለኝ? እኔ እኮ ረጅም ጊዜ ጓደኛዬ ናት። ልጁን አላውቀውም። ምን ብዬ እንደዚህ እንዲለያዩ እፈልጋለሁ? በምን? እና ቤተሰቦች አንድም እናንተ አልተረዳችሁኝም። በቃ ማለት አላቅም ምን እንደተፈጠረ። በቃ እኔ በመሀል እኔ ብዙዎቻችሁ እኔ እንደውም እየተሰማኝ ነበር። የራሴ ነገር አለብኝ፣ ስራ አለ። በቃ ታውቁታላችሁ ኢትዮጵያ ውስጥ ስትኖሩና በቃ ይሄ ነገር ሲደራረብ ደግሞ ኦኬ እኔ እዚህ እነሱ ዙሪያ መምጣት አልነበረብኝም ብዬ ነው ያሰብኩት። መርዳት የለብኝም ከሄሉ ዙሪያ አለውልሽ በቃ መከታዋ ግማ አላችሁ እኮ የምትደግፉኝ፣ ግን በቃ አለውልሽ እያልኳት ነበረ። ግን አእምሮ የሚጎዳ ነገር ነበረ ብዛት ኮሜንትም ሲያስተናግድ የነበረውና በጣም ተሰምቶኛል። አላችሁ እኔ ስም እንትን ብዬ ጠርቻ እንትን አለልም። ዩቲዩበሮችም አላችሁ ማለት እንትና ልል አይደለም። ብዙዎቻችሁ ሁላችሁም ስለምትወዱት ስለምታስቡልን የምትሰሩት ዩቲዩብ ላይክ በእኛ ዙሪያ ትንሽ ሪያክት የምታደርጉ ግን አልተረዳችሁንም። አንድ ነገር እኔ ጋም መጥፎ ነገር የለም፣ ልዑል ጋም መጥፎ ነገር የለም። በብዛት እኔ እና እሱ ላይ የወጣችሁብን አላችሁብን ስለነበረ ማሩ ነው እንዴት እንደተረዳችሁት። ማለት እኔ ጋር ያለ ነገር በቃ ፖዚቲቭ ነገር ነው። ስለ ሄለን ፖዚቲቭ ነው ልነግራችሁ የምችለው።
ሌላ ምንም ተልእኮ የለኝም። በባለፈው ላስት በቀለበቱ ዙሪያ መናገር የምፈልገው ነገር ብዙዎቻችሁ እንደውም በቀለበቱ ዙሪያ ነው የተናገራችሁኝ። ማለት እንዴት እኔ እንደዚህ አይነት ነገር እሰራለሁ? እኔስ እንዴት እንደዛ ላደርግ እችላለሁ? የብዙዎቻችሁ ካንተ ነው የመጣው፣ ኮሜንቱ ካንተ ነው፣ እንደዛ ሜሴጅ የተጻፈው አንተ ለሮቤል። እኔ እንደዛ ማደርግ ልጅም አይደለም። በቃ እኔ እንደውም አላቅም አጣድፈው ነው የጠሩኝ በዛም ፕሮግራም ራሱ ማለት ነው። እኔ የማውቀው ነገር የለም። ስልኬንም ያነሳሁት በሰዓቱ በዛች ቅስፈት የስራ ስልክ እንትን ቫይብሬት ላይ ስለነበረ በአጋጣሚ ሳወጣው ነው ተገጣጠመና እንደ ብዙዎቻችሁ አዞራችሁት እንጂ የዛን ሰዓት የተላከው ሜሴጅ የተናገርኩት ነገር ከዛ ጋር ያገናኝ እና ቤተሰቦች እዚህ ለመድረሱ የኔን ነገር አዙራችሁ በማየቴ በመስማቴ ብዙዎቻችሁ ዩቲዩበሮች ይዛችሁት ዩቲዩብ ላይ ስትቀባበሉት አይቻለሁና አዝኛለሁ። እውነት ለመናገር ለምን በዙሪያ ያለው ወንድ ጓደኛ ስፔሻሊ በጣም ህመሟን ማቅልጭ እንደዛ አላረግም እንዴ? እኔ ልናጋ አለያይቼሽ ምን ላረጋት እንዴ? እህቴ እኮ ናት። እንዴት እንደተረዳችሁት አላውቅም። ዛሬ አይደለም እኮ እኔና ይለን ረጅም አመት ነው የቆየነው። አንድ አመት ምናምን አይደለም፣ ረጅም አመት ነው የቆየነው። እኔ ስክሪን ላይ የወጣሁት አሁን በቅርብ ነው። ብዛት ታውቃለች ይለንም ብዙ የስክሪን ሰው አይደለሁም ማለት እኔ ላይፍ ውስጥ ማይታችሁ ከሆነ በብዛት ቪዲዮ አልፖስትም ማለት ብዙም እንትን አይደለሁም እና አሁን ላይ እንደውም እየተላመድኩ ነው። ጥሩ ቤተሰብም እንዳለ የተረዳው ስለሆነ እናንተም እያላችሁ ስለሆነ እየገባው ነው እንጂ ረጅም አመት ነው እና ለይለን እንደዚህ አይነት እንትን አለ ብዬ አላስብም። መጥፎ አስባለሁ ብዬ እንትን አለለም እና ቤተሰቦች በጣም ተሰምቶኛል እውነት ለመናገር በዛ ዙሪያ ባትረዱ ጥሩ ነበረ። ኤኒዌይስ እና በቃ ሄለንም የወሰነችው ውሳኔ እውነት ለመናገር እኔ እንደናንተ ሰሚም ብሆን ቢያመኝም እኔ ምንም ላደርግ አልችልም። በቃ እኔ በባለፈው ሊለያዩ ስል ሄለን ትለያይ በቃ ካሁን በኋላ ያስፈልጋትም አላልኩም እንዴ? ያስፈልጋታል በጣም እኔ ልጅቷ ካሁን በፊት 2-3 የተጎዳች ልጅ ናት። አልቅሳለች፣ ብዙ ታማለች። ታውቃላችሁ፣ ታለቅሳላችሁ እኮ እናንተ በሷ ህመም እኮ እናንተ እያለቀሳችሁ እና የሄለን ህመም ሳይሰማይ ቀርቶ ምናምን ሳይሆን ሄለን እየተሰቃየች እንደሆነ አልገባችሁ እና በቃ ምን ልንገራችሁ እኔ ያለችበትን አሁን ላይ ያለችበትን ብነግራችሁ እኔ አላውቅም፣ አትረዱኝም። እናንተ ሄለን ያለችበትን አትረዱኝም። ቤተሰቡ ምን ውስጥ እንዳለ አትረዱኝም። በቃ ማለት እውነት ለመናገር ይከብዳል። ለጓደኛ ይበቃ የኬዙ ባለቤት ነው የሚመስለው። እኔ ራሴን እያመመኝ ነው የማወራችሁ እውነት ለመናገር በቃ ምላሽ መስጠት ስላለብኝ ከስራ ቦታ ወጥቼ ነው አሁን እንትን እያልኳችሁ ያለሁት እና ሄለን ማለት በቃ ጸሎት እንድታደርጉላት ነው የምፈልገው። ካሁን በኋላ እሱ ያለው ነው፣ እግዚአብሔር የመረጠው ነው የሚሆነው፣ እሱ የመረጠው ነው የሚሆነውና ያቡም ቢሆን እኔ ተነጋግሮ የወሰኑት ውሳኔ ነው ብዬ ነው የማስበው። ማለት በቃ እማቀው ነገርም የለም። እኔ ወለቲ ፐብሊክ ካረጉት በኋላ እንትን ካሉት በኋላ ሳይ ነው እኔ እንደናንተ ደንግጬ እኔ ራሱ ሼር ሳረገው እያመመኝ ነው። ማለት ለምን ፖሰሹ ፕራይቬት ሁላ አድርጊው ብያታለሁ ደውዬ በግድ ባሳራ አንስታልኝ ማለት ነው። ግን በቃ የማይሆን ነገር ነው ቤተሰቦችና ይከብዳል ማለት በቃ ማስተባበል የሆነ ነገር ምላሽ መስጠት ምናምን እና በቃ ሄለን በጣም ብዙ አዝና ነበረ፣ ተጎድታለች። በዚህ ሰዓትም አሁንም ሰው ነው የሚያስፈልጋት። ወይስ እግዚአብሔር እንግዲህ እሱ ሲያመቻች እሱ የፈለገው ነው የሚያደርገው። በዚህ ሰዓት እኔ ለምን እንደዚህ አልልም። እኔም ያለውበት ነገር ስላለ ቤተሰቦች ብዙ ሰዎች መጥተዋል፣ በዙሪያዋ ብዙ ሽማግሌዎች ሄደዋል፣ ወርደናል። ያልሄድነው የለም፣ ፐብሊክ ያላረግነው ብዙ ነገር አለ። እውነት ለመናገር እናንተ እንደተረዱ ነገር ፐብሊክ ያላረግነው በጣም ብዙ አለ። በቃ ቤተሰቦች አታምኑኝም፣ በጣም ብዙ ነገር አለና መናገር ያለብን ነገር መውጣት ያለብን ነገር ነው እየወጣን የነበረውና ትረዱኛላችሁ። እኔ ለሄለን መኝላት አሁንም ወደፊትም ጥሩ ነገር ነው። እናንተ የምትመኙላት እንደዛ ነውና ወዳችሁ አይደለም እንደዚህ የምትሆኑት እኛን የምትናገሩት ነሉልንም እኔንም ሁላችንም በዙሪያ ያሉ ሰዎች ሜቢ የምትናገሩት እናንተም ፈልጋችሁ የኛን የመሳደብ ሱኖሮባችሁ አይደለም። ስለምትወዷት ስለምታሳዝናችሁ ስለተጎዳች ካሁን በፊት ብዙ ሲቃይ ስላሳለፈች ነው እናንተ እንደዚህ ሜቢ የምትናገሩት። ላይቭ ላይም በብዛት አያያችሁ ነበር እየገባችሁ እሷ ዙሪያ የምታወሩትና
ትወዷታላችሁ አይኑ አውቃለሁ። ቤተሰቦች በቃ አሁን በዚህ ሰዓት የሚያስፈልጋት ሄለን በቃ ጸሎት ነው። እውነት ለመናገር በቃ ከራሷ ጋር እንድትሆን በቃ እግዚአብሔር ያለው ነገር 1 አመት 2 አመት ተጣልተውም እንትን ብለውም የሚገናኙበት መንገድ ይፈጠር ይችላልና ታውቃላችሁ። በቃ እናንተም እኮ የራሳችሁ ላይፍ አላችሁ፣ የራሳችሁ ፍቅር ነገር ያሳለፋችሁት ይኖራልና 7 ወር 8 ወር 1 አመት 2 አመት ተለያይታችሁ የምትገናኙበት እንትን አለ። እኔና ሊሊም እኮ እንደዛ ነበር የተገናኘ ነው ማለት በቃ ረጅም አመት ተለያየን። መሀል ዩኒቨርሲቲ ገብቼ ስወጣ ምናምን ነው ከዛ በኋላ የተገናኘው ነው። አሁን ጨርሼ ስራ ላይ ባለበት ሳን ነው የተገናኘው ነውና አይፈጠርም አይባልም፣ ይፈጠራል። ግን በቃ ድጋሚ መገናኘትም ሊኖር ይችላል። ግን እኛ ጸሎት ነው፣ እነሱ መረጋጋት ነው፣ እነሱ ውሳኔ ነው። በእነሱ ህይወት ውስጥ ልንገባ አንችልም። ዛሬ በጉትጎታ አስታርቀናቸው በጉትጎታ የሆነ ነገር አድርገናቸው እነሱ ብናገናኛቸው ራሱ ነገ ዘለቄታ ላይኖረው ይችላልና እኔ ውሳኔው ትክክል ነው እያልኩ ሳይሆን በቃ እነሱ የወሰኑት ነገር ከሆነ ምንም ላደርግ አልችልም። እኔም በአቅሜ ግን ብዙዎቻችሁ የምነግራችሁ ነገር እነ ሄሉ ያልሄዱት ያልወጡት ነገር የለም። እንድትረዱ የምፈልገው እኔም ያልሄድኩበት ነገር የለም። በቃ እኔ ልዑል አሚ እንደው እግዚአብሔር ይስጣት ልዩ ሁላችን በቃ ያልሄድንበት ነገር የለም። አስቡት፣ በጣም ወጥተን ወርደናል። ሽማግሌዎችን እያመጣ ቤተሰብም እያመጣ ብዙ ነገርን እያመቻቸን ነበርና በመካከል እኛ ጥለናቸው ለ1 ሳምንት ለ15 ቀን ሲቆይ ራሳቸውን ያረጋጉ፣ በቃ ከራሳቸው ጋር የሆኑ ጥሩ የፍቅር ጊዜ ያሳልፉ ብለን ነበር የራቅነው። የእኛም የራሳችን ስራ ስላለን እኔ እንደውም በመሀል ትንሽ ሳምንት ጠፍቼ ነበር። ስለመናገር መጥፋት አለብኝ ብዬ አላስብም ነበር። በዛን ሰዓት መጥፋት የለብኝም ነበር። አሁን ላይ ሳስበው እየቆጨኝ ነው። እንደዚህ አይነት ውሳኔም ፐብሊክ ማድረግ የለባቸውም። በቃ ተፖስቶ ከሆነ ደቂቃ በኋላ ነው ሼር ያደረኩት። አይታችሁት ከሆነ በጣም ከብዶኝ ነው እየተንቀጠቀቅኩ ነውና ቤተሰቦች በቃ ማለት እንድታውቁልኝ የሚፈልገው ነገር እኔ ጋር መጥፎ ነገርም አይደለም። በሄለን ዙሪያም ድጋሚ ቪዲዮ ልሰራም አልመጣም። በዚህ ዙሪያ ልሰራ አልመጣም። አለች እህቴ ናት፣ ጓደኛዬ ናትና ከሷ ጋር ወደፊትም እሰራለሁ፣ እንገናኛለን። ግን በቃ ማለት በዚህ ዙሪያ ምላሽ ልሰጣችሁ የመጣው ነገር እውነቱን ልናገር የመጣሁት ነገር በቃ በሄለን ዙሪያ እኛ ጋር መጥፎ ነገር እንደሌለ የተለየ ነገር ስናደርግ እንዳልነበረ በሮቤል ዙሪያም እኛ ምንም እጃችን እንደሌለበት ነው። በቃ እኛ ምንም የምናውቀው ነገር የለም። እኔ አላቅም። በቃ እኔ እንዴት እንደተረዳችሁት አላውቅምና ሄሉ በጣም ከዚህ በላይ የሚገባት ማለት ከዚህ በላይ የሚገባት ስላችሁ በቃ እኛ ከምናደርግላት ነገር በላይ የሚገባ ልጅ ናት። በጣም ጀግና ልጅ ናት። ለሰው አዛኝ ናት እና ለሰው ተቆርቋሪ ናት። እኔ የሆነ ነገር ሲለኝ የሆነ ሲያመኝ የሷ ችግር እያለ እኮ እኔ ጋር ነበር ስትጨነቅ የነበረው። አይገባችሁም? ሄሉ በቃ በእኔ ዙሪያ ታዩ ምናምን እያልኩ ነው። እረና እንደዚህ ስትለኝ ታዩ። ለምን እኔ ህመሜን እያወቅኩት ስለሆነ እያየሁት ስለሆነና ረጅም ዓመት የተሰቃየሁትን ሄለን እያስተካከለችልኝ የነበረች ልጅ ስለሆነችና ሄለን አሁንም ቢሆን እኔ እውነት ለመናገር እኔ በመጀመሪያ እናንተን ይቅርታ ጠይቃለሁ። ሄሉ እኔ አሁንም ለሄሉ ያለኝን ክብር እዚህ ላይ መናገር እፈልጋለሁ። ሄሉ በጣም በጣም አከብርሻለሁ። እግዚአብሔርን ነው የምላችሁ፣ በጣም እንደማከብራት መናገር እፈልጋለሁ እዚህ ቪዲዮ ላይ። ማለት በቃ የተፈጠረው ነገር በጣም አዝኛለሁ። መለያየት የለባችሁም ነገር ጥሩ ጊዜ ብታሳልፉ ደስ ይለናል። ግን በቃ እኔ ያለው ነው ከእናንተ ውስናችሁበት አያስፈልግም ብላችሁ ካሰባችሁ ከእናንተ ነገር የምንወጣበት ነገር የለም። በሽማግሌ ተሞክሯልና ቤተሰቦች ይህን ለመናገር ነው። ትንሽ አርፍጃለሁ ብዬ ተስፋ አደርጋለሁ። ማለት አርፍጃለሁ ስል ይህንን ነገር ከመናገር የነበረብኝ እንደ ፖስት ቶሎ መመለስ ነበረብኝ። ግን በቃ አልችልም እኔ ከዚህ በላይ ማውራትና በእሷም ዙሪያ ላወራ አልችልም። ቤተሰቦች ይቅር በሉኝ እኔ ነው ስለቆየው። እኔ ጋር የተለየ ነገር የለም። መጨረሻ ጊዜ የምነግራችሁ ነገር ይሄ ዙሪያ ወርሰናም ካሁን በኋላ እነሱ ያስቡበት እንደዚህ ያደርጉት ነገርም ስለሆነ ደጋሚም እየሄድኩ ህይወቷ ላይ በጠብጥ እያልሆነ እያስባለሁ። ካሁን በኋላ በቃ ጠንካራ ጓደኛ ጠንካራ ወንድሟ መሆን ያለብኝ። ለምን ውሳኔዋ መቀበል ካለብኝ መቀበል አለብኝ። እንድትለያይ ሳይሆን በቃ ምንም ላደርግ አልችልም። እነሱ ተነጋግረው ተተለያዩ ምንም ላታረጉት አይችልም። በጉትጎታ ብታመጧቸውም ነገ መልሶ የእናንተን ሆድ ማቁሰል፣ እናንተ እንድትታመሙ፣ እናንተ እንድታለቅሱ ስለሚያደርጋችሁ ዋናው
ምንድነው መናገሩ ላይ የከበደኝ ነው ማለት የችግሩ ባለቤት ነው የሚባለው እንደዛ ነገር ማለት በቃ እነሱ የራሳቸው ኬስ ስላለ ያላወጡትም ነገር ይኖራል ብዬ አስባለሁ። ውስጣቸው የሆነ ነገር ቤተሰቦች እውነት እንደሆነ ልነግራችሁ ነው የመጣሁት እና በቃ መምጣት ካለብኝ ካሁን በኋላም ከእናንተ ጋር መራቅ አልፈልግም። መስራት ካለብኝ በየቀኑ በቃ በሆነ እንትን እየመጣሁኝ ፋሚሊነታችሁን እንድታሳዩኝ እፈልጋለሁ። ሄለንን ይዘናት እንመጣለን። በቻልነው አቅም ተረጋጋና አሁን ብቻ በቃ ይሄንን ለመናገር ነው ዛሬ የመጣሁት። ቤተሰቦች እግዚአብሔር ያክብርልኝ አብራችሁኝ ስለቆያችሁ። ይቅርታ እላለሁ በመጨረሻ። ቴንክ ዩ